ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የኢትዮጵያ ታምርት ባለፉት 4 ዓመታት ከውጭ የሚገቡ የነበሩ 14.5 ቢሊዮን ዶላር የሚያወጡ ምርቶችን ማዳን አችሏል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ታምርት በአፍሪካ ያለውን ሰፊ ገበያ ለመጠቀም አምራቾች የሚገጥማቸውን የፋይናንስ ችግር ለመፍታት መንግስት ሕግ እያዘጋጀ ይገኛል። አራተኛ የኢትዮጵያ ታምርት ኤክስፖ ጠቅላይ ሚኒስትር አብይ አህመድ በይፋ አስጀምረዋል። ማምረት ለኢትዮጵያ ምርጫ ሳይሆን የህልውናና የሉዓላዊነት ጉዳይ ነው። ኢትዮጵያ ታምርት ደግሞ ከምርታማነት ባለፈ ከጥገኝነትና ከልመና የመላቀቂያ የሀገርን ክብርና ነጻነት የማስከበሪያ ብሔራዊ ጋሻ ሆኗል። ለአንድ ሀገር የኢኮኖሚ እድገት ዋነኛው ሞተር ኢንዱስትሪ መሆኑን የተረዳው የመደመር መንግስት ባለፉት ዓመታት ለኢንዱስትሪው ዘርፍ ልዩ ትኩረት ሰጥቶ ሲሰራ ቆይቷል። ኢትዮጵያ ታምርት ደግሞ ከማምረት ተሻግሮ ሉዓላዊነትን የማስጠበቅ ልዩ ትርጉም ያለው ንቅናቄ ሆኗል። የሰሞኑ የሆርሙዝ ሰርጥ መዘጋትና ተያይዞ የመጣው ዓለም አቀፍ ቀውስ ዓለምን ሲያምስ፣ ኢትዮጵያ ግን በተሻጋሪ እይታ እንደ ኢትዮጵያ ታምርት ባሉ ሀገር በቀል ንቅናቄዎች በዚህ አይነት ወቅቶች ሳትንገዳገድ የመቆም አቅም መገንባት ችላለች። በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። ከሉዓላዊነት ጋር ያለው ትስስር ቀጥታ ስለሆነ እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ባለፉት 4 ዓመታት የኢትዮጵያ ታምርት ንቅናቄ ታሪካዊ የወጪ ንግድ ገቢን በማስመዝገብ ተጨባጭ ውጤት እያሳየ ይገኛል። ንቅናቄው በፈጠረው መነቃቃትም ቁልፍ የሆኑና ታጥፈው የነበሩ ግዙፍ ፋብሪካዎች ወደ ስራ የተመለሱበት፣ የምርት አቅም አጠቃቀምም በከፍተኛ ደረጃ ያደገበት ነው። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ይሄ ሊመጣ የቻለው የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት፣ በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኑፋክቸሪንግ ያሳየው እድገት ነው። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። ለአላፋት ዜጎች የሰፊ የሥራ ዕድል ተፈጥሯል። ኢትዮጵያ ከውጭ በሚገቡ ምርቶች ላይ ያላትን ጥገኝነት ለመቀነስ በወሰደችው እርምጃ ባለፉት 4 ዓመታት አስገራሚ ውጤት ማግኘት ችላለች። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ 3 ቢሊዮን ዶላር ያላለፈ ኤክስፖርት ነበር ኢትዮጵያ፣ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው 3 ቢሊዮን ዶላር። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን 10 ቢሊዮን ዶላር ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። የዚህ ድል ፋውንዴሽን መሰረት ደግሞ ኢንዱስትሪ ነው። ለዚህም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። የንቅናቄውን ስኬት ተከትሎ 3680 አዳዲስ ባለሀብቶች ወደ ማምረት ዘርፍ ተቀላቅለዋል። ይህ የኢንዱስትሪ መነቃቃት የመጣው የመደመር መንግስት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ሌት ተቀን በመስራቱ ሲሆን አምራቾች የሚገጥማቸውን የፋይናንስ ችግር በዘላቂነት ለመፍታትም መንግስት አዲስ ሕግ እያዘጋጀ ይገኛል። በመሬት፣ በኢነርጂ፣ በመጠኑም ቢሆን በፋይናንስ ዘርፍ መሻሻሎች ያሉ ቢሆንም በቅርቡ በነበረን ግምገማ
የተገነዘብነው ነገር ዛሬም ለማየት እንደሞከርኩት አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ ላይ ኢትዮጵያ ታምርት የሀገር ሉዓላዊነት ምልክት ሆኗል። በመከላከያ ምርት ራስን ከመቻል አልፎ 6 ያህል ምርቶችን ለሌሎች የአፍሪካ ሀገራት ማቅረብ ተጀምሯል። ይህም በልብስ በመድኃኒትና በሌሎች ዘርፎች ተጠናክሮ ቀጥሏል። ንቅናቄው ቀጣይ ትኩረቱ ከሀገር አልፎ የሌሎች ሀገራትን ሰፊ ገበያ መቀላቀል ነው። ኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። መንግስት በቅርቡ በጥናት የለያቸውን ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ለባለ ሀብቶች ለማቅረብ መዘጋጀቱ ደግሞ የነገዋን ኢትዮጵያ ኢንዱስትሪ ብርሃን ይበልጥ ያሳየዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የአምራች ዘርፍ ለማስፋፋት የሚደረገውን ጥረት የሚያጠናክረው 4ኛው ኢትዮጵያ ታምርት ኤክስፖ መረቃ ከፍተዋል። ይህም በተመለከተ ተንቀሳቃሽ ምስል እንከታተል።
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ የተገነባው ፈለገ ግዮን ኢኮ ሪዞርትን መረቁ። ሪዞርቱ በ4.5 ቢሊዮን ብር ወጪ የተፈጥሮ አካባቢን በጠበቀ መልኩ የተገነባ የቱሪስት መዳረሻ ነው። እኛ ኢትዮጵያውያን ጀግንነት ብቻ ሳይሆን በላባችንም አገር መገንባት እንደምንችል በደማችን አገር መጠበቅ እንደቻልን ሁሉ በላባችንም አገር መገንባት እንደምንችል የሚያስተምሩ ናቸው። ዛሬ ኢትዮጵያ በጣም በበርካታ ነገሮች ደረጃ እየያዘች ያለች ሀገር ናት። ከሷ ተማሩ እየተባለ ነው። ይህን ሊያደናቅፉ የሚችሉ አንዳንድ ተግባራት አሉ። እነዚህን እያረምን መቀጠል አለብን። የሀገር ሽማግሌዎች፣ አባገዳዎች፣ አደስንቄዎች፣ የሃይማኖት አባቶች፣ ወጣቶች፣ ሁሉም የህብረተሰብ ክፍል ለሰላም መስራት መቻል አለበት። ሰላም ደግሞ ከልማት ጋር የተሳሰረ ነው። በዚህ አጋጣሚ እንቁ ባለ ሀብቶቻችን ከገበታ ለሸገር ጀምሮ ገበታ ለሀገርን፣ ገበታ ለትውልድን ሌላውን 50% መንግስት ቢሸፍንም 50%ን ግን እዚህ ያሉ እንቁ ባለ ሀብቶቻችንና እዚህ ዛሬ መገኘት ያልቻሉ ባለ ሀብቶች ስለሸፈኑ በኢፌዴሪ መንግስትና በራሴ ስም ምስጋና ላቀርብላቸው ፈልጋለሁ። ጎርጎራ፣ ሎርቁ ሐይቅ፣ ፈለገ ግዮን ሪዞርትና ሌሎችም ውብ ስፍራዎች ሲደመሩ የክልላችን ውበት ገልጠዋል፣ ወደፊትም ይገልጣሉ፣ የኢትዮጵያን ክብርና ከፍታ ያደምቃሉ። እነዚህ ስፍራዎች መንግስታችንና ፓርቲያችን ብልጽግና ለቱሪዝም ዘርፍ የሰጠውን ልዩ ትኩረት የሚያረጋግጡ ሕያው ምስክሮች ናቸው። ይህን የኢኮኖሚ ምሰሶ የሆነ ዘርፍ በአግባብ ለመጠቀም መዳረሻዎቻችንን እያሰፋን የጥንቶቹን እየጠገን እና እየጠበቅን እንደዚሁም ደግሞ አዳዲሶችን የቱሪስት መዳረሻዎችን እየገነባን እንገኛለን። ይሄው ተመሳሳይ ተግባርም ተጠናክሮ የሚቀጥል ይሆናል። በመጨረሻም ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች በህገ መንግስታዊ ጉዳዮች ላይ የሚያደርጉት ማሻሻያ በማቅረብ ውይይት አካሂደዋል። አንዳንድ ተፎካካሪ የፖለቲካ ፓርቲዎች ሰላምና መረጋጋት በሀገሪቱ እንዲሰፍን ህገ መንግስቱ ማሻሻያ መደረግ እንዳለበት ፓርቲያችን በጽኑ ያምናል ብለዋል። ለሰባተኛው ጠቅላላ ምርጫ ተፎካካሪ የፖለቲካ ፓርቲዎች እያደረጉት ባለው ክርክር ህገ መንግስታዊ ጉዳዮችን በተመለከተም አሁን ባለው ህገ መንግስት ላይ ያላቸውን አቋምና በምርጫው አሸናፊ ከሆኑ ስለሚያደርጉት ማሻሻያ በማቅረብ ክርክር አድርገዋል። ሰላም ለኢትዮጵያ ጥምረት ፓርቲ የመንግስት የመዋቅር ስርዓቱ ፕሬዝዳንታዊ እንዲሆን አድርጎ እንደሚያሻሽል ነው ያስታወቀው። ጥምረታችን ኢትዮጵያ በጥልቅ የተሻሻለ ህገ መንግስት ወይም ህገ መንግስታዊ ስርዓት ያስፈልጋታል ብለን እናምናለን። ጥምረቱ ቢመረጥ የመንግስት የመዋቅር ስርዓቱ ፕሬዝዳንታዊ እንዲሆን እናደርጋለን። ይህም ጠንካራ አስፈጻሚ መዋቅርና በሶስቱ የመንግስት አካላት መካከል ግልጽ የሆነ የስራ ክፍፍልና ቁጥጥር ስርዓት እንዲኖር እናደርጋለን። ግጭት የማይፈጥር አንድነትን የሚያጠናክር ሚዛናዊ ተመጣጣኝ የፌዴራል ስርዓት ተግባራዊ እንዲሆን እንሰራለን። የፌዴሬሽኑ አወቃቀርም የፌዴራል መንግስት ክፍላተ ሀገራትና የአካባቢ አስተዳደር መዋቅሮች እንዲኖሩት እናደርጋለን። የብልጽግና ፓርቲም ትክክለኛ የፌዴራሊዝም ስርዓት እንዲተገበርና ፍትሐዊነትን ለማስፈን እየተሰሩ ያሉ ተግባራት እንደሚጠናከሩ በመድረኩ አንስቷል። ብሔሮችና ብሔረሰቦች ራሳቸውን የማስተዳደር የራስን እድል በራስ የመወሰን ሚዛናዊ ውክልና ማግኘት ሀቀኛ ፌዴራሊዝምም የተተገበረው በፓርቲያችን ብልጽግና ነው። የፌዴራል መንግስት በክልሎቹ ጉዳይ በህገ መንግስታዊ መንገድ ካልሆነ በስተቀር ጣልቃ አይገባም። የሀብትና ልማት ፍትሐዊነት ለማረጋገጥ የጋራ ገቢ ክፍፍል እስከ ልማት ፍትሐዊ ስርጭት በግልጽ ቀመር ተሸንሽኗል፣ ይሸነሸናልም። የፌዴራልና ክልሎች እንዲሁም ክልሎች እርስ በርስ ግንኙነት ተደጋግፎ መውጣት የሚያስችል የመንግስታት ግንኙነት ህግም ጸድቆ ተግባራዊ ለውጥ እያስመዘገበ ይገኛል። ለአስተዳደር አመችነት ሲባል በህዝብ አሰፋፈር ቋንቋ፣ ማንነትና ፍቃድ ላይ ተመስርቶ ተጨማሪ 3 ክልሎች የዞን የልዩ ወረዳና የወረዳ አደረጃጀቶች በህገ መንግስቱ መሰረት ራስን በራስ የማስተዳደር እድል በሚያሰፋ መልኩም ተዘርግቷል።
የወላይታ ህዝቦች ነጻነት ንቅናቄ አሁን በስራ ላይ ያለው ህገ መንግስት የህዝቦች የማንነትና የነጻነት መብት የተከበረበት እንደሆነ፣ ነገር ግን ከህገ መንግስቱ የተቀዱት ደንብና መመሪያዎች ፍትሐዊነት ስለሚጎላቸው ይህንን የማረም ስራ ላይ ፓርቲያቸው እንደሚያተኩር አብራርቷል። ዜጎች ራሳቸውን እድል በራሳቸው መወሰን እንዲችሉ የሚያደርግ እስከ መገንጠል ድረስ ያለውን ያለ ገደብ መብት የሚሰጥ ብሔሮች፣ ብሔረሰቦች፣ ህዝቦች ቋንቋቸውን፣ ባህላቸውን፣ ታሪካቸውን በአግባቡ ኤክሰርሳይዝ ማድረግ እንዲችሉ ከዛ ፊት ቅድመ ህገ መንግስት በነበረው ጊዜ ያጧቸውን መብቶችን በሙሉ ኢንተርቴይን ማድረግ እንዲችሉ የሚያደርግ ታላቅ ህገ መንግስት እንደሆነ ፓርቲያችን ያምናል። በዚህ ህገ መንግስት ውስጥ ይሄ ቀረ የማይባል ጥቅል ህጎች በውስጡ አሉ። ነገር ግን አገርን በተለያየ ጊዜ የሚመሩ አካላት ለዚህ ህገ መንግስት ዋስትና ለመቆም ከሚሰጧቸው አስተሳሰቦች ኃላፊነት በጎደለ አያያዝ ምክንያት የተፈጠሩ ችግሮች ናቸውና እነዚህን ችግሮችን በማረም የኢትዮጵያ ህዝብ አሁን የተፈጠረው ከዚህ ቅርቃር ውስጥ ኢትዮጵያን መውጣትን ይችላሉ ብለን በጥብቅ እናምናለን። ዜጎች በእኩል የሚታዩበትን ስርዓት እውን የሚያደርግ ህገ መንግስታዊ ማሻሻያዎችን አደርጋለሁ ያለው ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ነው። እኛ የምናሻሽለው ህገ መንግስት እንዲሁም የምንፈልገው አንድነትን የሚያረጋግጥ ዜጎች በግድ በብሔራቸው ሳይሆን እንደ ግለሰብ በዜግነታቸው ጭምር እውቅና የሚኖራቸው ፖለቲካ ጆይን ሲያደርግ በብሔሬ ምን ጥቅም አገኛለሁ ብሎ ሳይሆን ወደ እውነተኛ ማንነቱ የፖለቲካ እውነተኛ ማንነቱ ተመልሶ ወደ በዜግነት የሚቆጠርበት የሁሉንም ዜጎች ባህል፣ ቋንቋ፣ የሃይማኖት መብት የሚያከብር ብዝሃነታችን የመነታረኪያና የመጋጫ ምክንያት ሳይሆን እንደውም የውበታችን መገለጫ የሚሆንበት አንድን አካባቢ ለአንድ ብሔር ብቻ በመስጠት ኦሮሚያ የኦሮሞ ነው፣ አማራ የአማራ ብቻ ነው፣ ትግራይ የትግራይ ብቻ ነው የሚለውን አሻሽለን ሁሉም የኢትዮጵያ ክፍል የሁሉም ኢትዮጵያውያን እንዲሆን እናደርጋለን። ተፎካካሪ የፖለቲካ ፓርቲዎቹ ከጋዜጠኞችና ከመድረኩ ተሳታፊዎች ለተነሱላቸው ጥያቄዎች ምላሽ በመስጠትም ለሀገር ይበጃል በሚል በህገ መንግስቱ ላይ ስለሚያደርጓቸው ማሻሻያዎች በዝርዝር አቅርበዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ